ይመስልሽ ገና እየጀመረ ነው። ይኸውልሽ ከዛ ከሷፊ ጀምሮ ሁሉንም አጠፋቸዋል። እዚህ አደጋ ውስጥ መግባት የማትፈልጊ ከሆነ የማዝሽን ነገር ዝም ብለሽ ታደርጊያለሽ። አዝናለሁ። እኔ ከዚህ በላይ ምንም ነገር ማድረግ አልችልም። እዛች ህፃን ልጅ ላይ አይጨክንም ብለሽ ካሰብሽ በጣም ተሳስተሻል። ከዚህ በፊት ይሄን ነገር ይሻል። እኔ በመንገድ የሚገባው ሁሉ እያጣቸው ነው። እንግዲህ ሳሮን አሁንም ልጇን አልሰጣትም። ያልከኝም ሙሉ አድርጌያለሁ። አሁንም ልጄን አሰጠኝም ወይ ልጄ እየተሰቃየ እኮ ነው ብትለውም ይሄ ጉጉታም የሆነ ዶክተር ግን አሁንም ልጅሽ ላይ ከፈረርሽ ስራውን ታቆሚያለሽ እያላት ነው። እንግዲህ ስራውን ማቆም የለሽም ትቀጣያለሽ እያላት ነው። እስካሁን አልገደልኩትም። ሰምኛለሽ። እኔ አንዳንዴ ሞት ትንሽ ቅጣት ሆነብኛል። ልጅሽ ከሞት በላይ የሆነውን ቅጣት ከመቀጣቷ በፊት የምልሽ ነገር ዝም ብለሽ ብታደርጊ ይሻላል። እንግዲህ ቅንጅርቴንም እኔ ነኝ ያሰርኩት እስካሁን አልገደልኩትም እያለ ነው። ልጅሽም የሞት እጣ ፈንታ ነው ያላት ድል አንቺ ስራውን እስካልሰራሽ ድረስ እያለ እንግዲህ እስከ መጨረሻው የእሱ እስረኛ አድርጎ ለማስቀመጥ ነው የፈለገው። እንግዲህ የመጨረሻው እድልን ያቀናጀፍሽብኝ አንቺ ነሽ፣ ስለዚህ ትቀጫለሽ እያለ እያሰቃያት ይገኛል ሳሮንን። ከጎዳና ላይ ያለ እውነቴን ነው። ይህን ነገር ማድረግህን በፍጹም ማመን አልቻልኩም። ይልቅ ለሳሚ ደውይለትና ማሸነፋችሁ ነበር። ሶሪ ግን በጣም አሳፍሮኛል። በእርግጥ ያንን ፕሮጀክት ካርታ የሰራሁት ልፋትንሽ ፈልጌ ነበር። በቃ ከዚህ በኋላ አጉል መፈታተኑን አቁመን ትዳራችንን ብቻ በሰላም እንምራው። ቤዚ ትንሽ እንገላቃላት ይመስልሽ ይችላል፣ ግን በውስጥ ያለው ትልቅ እውነት ነው። እንግዲህ ሱራፌል እውነተኛ ፍቅሩን ለመግለጽ ቤቱንም መኪናውንም ሁሉንም ያለ ንብረቷን በስሟ አዝሮላታል። ከፈለግሽ አሁን ጎዳና ላይ ጥለሽ መሄድ ትችያለሽ፣ ሁሉም ነገር በእጅሽ ሆኖልሻል፣ ንጹሕ ፍቅሬን ግን አልነሳሽም፣ እኔ አንቺን ነው የምወደው ብሎ እንግዲህ ሁሉን ነገር ሰጥቷታል። እንግዲህ በጣም ነው የምወድህ ሱሪ፣ ከአሁን በኋላ ቤታችንን ህይወታችንን በሰላም መኖር ነው የምፈልገው ብላ እሷም ተቃቅፈዋል ማለት ነው። በጣም ደስ ይላል። እውነተኛ ፍቅሩን በማየቷ ሁሉን ነገር በእጇ በማድረጓ በጣም ደስ ይላል። ምክንያቱም ሱራፌልን ምንጊዜም ስጠረጥረው ከምኖር አሁን ትክክለኛ ባሌ ነው ብላ ማወቋ ጥሩ ነው ብዬ አስባለሁ። በይሉላ ሳትመጣ እጅን ቀስ ብለሽ ፉት ቢያት እንጂ እኔ በሽታ ሸመጫጣት አልጠጣም። ምን ነው ሰሞኑን ስላልመጣው ተቀየመሽ ነው ወይስ ከሉላ ጋር ያወራችሁት ነገር አለ? እያመመኝ ነው፣ እግሬን በያበጠ እንጂ በሽታ ከፍ ያለ ስለሆነ ሌላ ትልቅ ሆስፒታል መሄድ ሳይኖርብሽ አይቀርም። እኔ ደግሞ ለዛ የሚሆን ትልቅ ገንዘብ የለኝም። ልጄ ሉላዬን ትቶ መሄዱ ከብዶኝ ነው እንጂ እኔስ መኖር ጭክም ያለ። እንግዲህ የሉላ ክስት ቤት ይቺ ቲጂ የምትባል አረመኔ እግሯ አብጦ እያየችው እንግዲህ እግር የሚያሳብጠው በአብዛኛውን መጠጥ የሚጠጣ ሰው ከሆነ የጉበት በሽታ ነው። እሷ ግን በሽታው እንዲበረታታ እየደበቀኝ መጠጥ ይዛላት ሂዳ ሉላ ሳመጣ ይችን መጠጥ ተጎንጭና እንጫወት ስትላት አልጠጣም አለቻት። ምክንያቱም አሞኛል፣ መሞት እፈልጋለሁ፣ ግን ሉላን ብቻዋን ጥዬ መሄድ አልፈለግኩም እያለች ነው። ጋር ታበሳጨኛለች። ያኔ ምስኪን የዋ ልጅ እኮ ናት። ይሄ ህይወት ፍጹም ለእሷ አይገባትም። እንዲህ በቀላሉ ያስቀየምሻት ነው ያልሽ? ህይወቷን እኮ አበላሽቼባታለሁ። ጠርሽ ነገር ምን ልጠረጥር እችላለሁ? ፍጹም እንዲተናኮልብኝ አልፈልግም። ስለዚህ እኔ ማብሪያ ትገባለሁ ማለት ነው። ይኸውልሽ ቆይ ጓደኛሽ አክስት የላትም እንዴ? እንግዲህ ቤዛ ሆዬ ሉላ እርጉዝ ነኝ ስላለቻት ሁሉን ምስጢር ስላካፈለቻት ለአክስቷ ለመናገር ዳር እያለች ነው። እዛ ቤት ሉላ መግባት አለባት፣ ለምንድን ነው የቤቱን መግባት ትኩረት ያላደረጋችሁ ስትላት እኔ እዛ ቤት ገብታ ልጅን ባሏ እንዲታናኮልብኝ አልፈልግም፣ አብሬያት እዛ ቤት እኔም እገባለሁ ሉላም ትገባለች ብላለች አክስቷ። ቆይ ጓደኛሽ አክስት የላትም እንዴ? ማለቴ ባሏ የማውቃት የላትም። ስለዚህ አሁን ይኖራታል ማለት ነው። አሁን እሱ አይደለም ዋናው አሳሳቢ ጉዳይ። ሌላ የተፈጠረ ችግር አለ? ሉላ ለአንቺ እንዳለ ነገር አስጠንቅቃኛለች፣ ግን ይሄ ነገር ለስራችን ደንቃራ ስለሆነ ለአንቺ ልነግርሽ ግድ ይላል። ምንድን ነው እሱ? ቆይ ልጅ ገና አይደለችም እንዴ? በነገራችን ላይ ሉላም ራሷን ቀይራ እዛ ቤት ለመግባት ተስማምታለች። እሱንማ ለእኔ የማትቆጫትና የማታስከፊያት ከሆነ ልነግርሽ እችላለሁ። እንግዲህ በጣም በሚገርም ሁኔታ የማታስቆጫሽ ከሆነ ልነግርሽ እችላለሁ እያለች እንግዲህ ቲጂ ሚስጥር በወንፊት የሆነች ሴትዮ
ለአክስቷ ሁሉን ነገር ልነግራት ዝግጁ ናት ማለት ነው። ነገሮች ካለፉ በኋላ በጣም ያስደንቃል። የሁሉ ግርግርና ጋጋታ ለዚህ ነበር ማለት ነው። ቤዝቹ ሱራፌል ግን አግኝቼ ይቅርታ መጠየቅ ሳይኖርብኝ የሚቀር አይመስለኝም። አንተ ለምስ በድጋሚ እኛ ቤት ራት ተጋብዛችኋል። የምርሽ ነው? ሊደገም ነው በኛ ብታይ እንዴት የተረጋጋ ሰው እንደሆነ ከዚህ በፊት በፍጹም አይቼው ማላውቀው ሱራፌል ነው የሆነብኝ። ሁለት ነው ግን ሳሮን ማብራም ትመጣ ደስ ይለኝ ነበር። እንግዲህ ቤዛ ለሳሚ ነገረችው። በጣም ደስ ይላል ቤዝዬ፣ ለአንቺ ደስታ እኔ በጣም ደስ ብሎኛል እና ያ ሁሉ ጋጋታ ለዚህ ነበር ማለት ነው። በጣም ይገርማል። እውነተኛ ባልሽ ሆኖ ስለተገኘ በጣም ደስ ብሎኛል። ስለዚህ እኔም ሱራፌልን ይቅርታ መጠየቅ አለብኝ እያለ ነው ሳሚ። ምክንያቱም እኔ በመጠርጠሬ ተሳስቻለሁ እያለ ነው። እንግዲህ በድጋሚ እራት ተጋብዛችኋል ዛሬ እኛ ቤት አንተና ሉሲ እያለችው ነው። እሺ ችግር የለውም ሲላት፣ ያቺ ሳሮን ግን አብረን ብመጣ ደስ ይለኝ ነበር ሲል ሳሚ፣ እኔ አሁንም ሳሮንን አላመንኳትም እያለች ነው ቤዛ። አለማመኗ ግን ጥሩ ነው ብዬ አስባለሁ። ሮቤል እዚህ ነገር ውስጥ እንደከተታት ነው። መጀመሪያውኑ ልጇ እንደታገተችባት እናቅ ነበር። ያን የሆኑ ነበር የሮቤልን ሴራ ማጋለጥ የነበረባት። ቤዛ በልጇ እኮ አስፈራርቷት ነበር። ታውቂያለሽ፣ አሁን ልጇ ስትለቀቅላት ነው ወደ ራሷ ስትመለስ አንቺን መታ ይቅርታ ጠይቀች። ይሄ ደግሞ ትልቅነቷን እኮ ነው የሚያሳየው። እኔ አላመንኳትም አልኩ እንጂ ልክ አይደለችም አላልኩም። እንደ ቀልድ በጣም ብዙ ነገሮች አለፈዋል። በእኔ ምክንያት የምትወደው ጓደኛ የት እንደደረሰ እንኳን አታውቅም። በዛ ላይ በእኔ ምክንያት አንተም እህትም ላይ በጣም ብዙ አስጨናቂ ነገር ደርሷል። እንግዲህ የመልካምነትህን ጥግ አይቻለሁ ሳሚዬ እያለችው ነው ቤዛ። በእኔ ችግር ብዙ ችግሮችን አሳለፍክ። አሁን ራሱ ጓደኛ የት እንዳለ እንኳን አታውቅም። በእኔ ምክንያት የእህትህ አደጋ ህይወት ላይ ነበር። በእኔ ምክንያት በጣም ብዙ መጥፎ ነገሮችን አይተሃል። ግን አንተ የደህንነት ጥግህን አላቋረክም ነበር ከኔ ላይ እያለች እንግዲህ ሳሚን ስታመጉ ሰው ነበረ። እሱ ደግሞ ደስ እያለው ሲስቅ ሲጫወቱ ነበረ። በጣም ደስ ይላል። ግን ቤተሰብ ሳሚም ሉሲ ጋር በመሆኑ ደስ ብሎኛል። እውነት ለመናገር ሱራፌልም እውነተኛ ሰው መሆኑ ደግሞ በጣም ደስ ይላል ማለት ነው። እንግዲህ ያችን ሳሮንን አለማመኗ ቤዛ በጣም ጥሩ ነው ብዬ አስባለሁ። ሳሚ ግን 100% ሳሮን ታሳዝናለች እያለ እንግዲህ እያወራ ነበረ። አምኗታል ማለት ነው። ቤዛ አለማመኗ ግን በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ሳሮን ያለችበት ሁኔታ ከባድ ነው። እሷም ላይ መፍረድ ከባድ ነው። እናት ምንም ልጃችሁ ታግቶ እንዲህ ብትባሉ ሁላችሁም የምታረጉት ነገር ነው። ምክንያቱም የልጃችሁ ሕይወት ላይ መፍረዳችሁ ነው። ለመሆኑ ልጁ ማን ነው? የምን ልጅ ሉላ? ሁሉንም ነገር ስለነገረችን እንዳትዋሽ። ስለዚህ አትናገር ያልኳትን ነገር መታ ነገረች ይሻላል። እኔ ያሳደግኳትና እማቃት ሉላ ክብሯን የጠበቀችና አንገቷን የደፋች ነበረች። በጣም ምን ታውቂያለሽ? ቆይ ስለምን ፍቅር ነው የምታወሩ? ቆይ ኢንጂነር የመሆን ፍላጎትሽ የት ገባ? አክስቴ እራስሽን አትወቀሽ። ሁሉም ጥፋት የራሴ ነው። ሴት ቀይሩኛል። በተሻለ ስትይ ከእድሜው በላይ የሆነች ሴት ለማግባት ጫፍ ላይ ደርሷል። እንደዚህ አሁን ደግሞ ከጥፋትሽ በላይ የዋህነትሽ ነው የታየው። እንግዲህ ያቺ መናጤ ቴጄ ለአክስቷ ተናግራ እያስቆጣቻት ነው። ቤዛ መስዬ ይገባለሁ እዛ ቤት፣ በልጄ ግን የምደራደረው የለኝም። ስለዚህ በዛ ቤት ባገኘው ብር አሳድገዋለሁ፣ አባትም ባይኖረው እኔ እናቱ አለሁለት እያለኝ ነው ሉላ። እናቲቱ ደግሞ እንዴት ያለ አባት ያድጋል እያለች ነው። ግን ያው እንግዲህ ልጁ እንደሚወለድ እየተናገረኝ ነው እናቱ ማለት ነው። ነገር ብትል ሊቀር ይችላል። እሺ እኔ እናትሽ ሁሉ ጊዜ ከአንቺ ጋር መሆኔን አስቢ። ነይልኝ የኔ እናት፣ እኔ ያለሁልሽ፣ ልጅሽ ያድጋል፣ ያቺ መናጤ ያለችው ነገር ሁሉ ሊቀር ይችላል እያለቻት ነው። የምግቤ ነው ያለት ይሰራለች። ሰው እንዴት በዚህ ልክ ጥንቅቅ ተደርጎ ይሰራል? እነ ሳሚ ራት እዚህ እንደሆኑ ደውዬ እነግራቸዋለሁ። መቼም እንዳለፈው ምሽት የተንዛዛ እንደማተስፋለሁ። ያኔና አሁን አንድ አይደለም ሱሬ። ሳሚ አሁን ላይ በዚህ ነገር ከኔ ይበልጥ ደስተኛ ነው። እንግዲህ በጣም ደስ ይላል። ቤዛና ሱራፌል ፍቅራቸውን እየቀጩ ነው። ምግብ ለነ ሳሚ ለማዘጋጀት ጉድ ጉድ እያለች ነው። እንደ በፊቱ ራት ግብዣ እንዲሆን አልፈቅድም እያለ ነው። መቼም ሳይሆን አይቀርም እያለ ነው። አሁን ግን ሳሚ ተጎንን ነው እያለችው ነው። ውስጥ አንዱ ጋር ብታፊ ደስ ይላል። ይቅርታ እኛ በዘመድ አንሰራ። እንደዛ ከሆነማ ሌላ ቦታ ጂሲቪን አስገባለሁ። እንደ አንቺ ቆንጆ አለቃ የምታቀጥም ይመስችል። እንደውም ተቀጥራል ማለት ፈጣሪ ከሰጠን። እኔ የምለው
ይቅርታ አድርግልኝና መከላከያ ትወስዳለህ እንዴ? የምን መከላከያ? የእርግዝና ነዋ። ምን ነው ወንድም እንደሚወስድ የማላውቅ መስሎ ነው? እንግዲህ ቤዛ መውለድ እፈልጋለሁ ስትለው ሱራፌል እኔም መውለድ እፈልጋለሁ ሲል ለነገሩ አንተ መከላከያ ተወስዳለህ እንዴ ስትለው ይህም መከላከያ ለማለት ነው። ምክንያቱም ወንድም ልጅ ለካ ሴት ልጅ እንዳትወልድ ያደርጋል። እንዲህ የእነሱ መከላከያ ያለው እንደ ቤተሰብ ገና ዛሬ ስሰማ የምር ይህማ በጣም ከባድ ነው። ሴቱ ሁሉ መውለድ አልቻለም አትሉም? አንድ ወንድ እኮ በቃ እንደ ወልድ አይፈልግም። ስለዚህ በጣም ከባድ ነው። ዘመኑ ተራቋል። ቤተሰብ ራሳችሁን ጠርጥሩ፣ ባላችሁንም ጠርጥሩ። ካልወለዳችሁ ባላችሁ ከእናንተ መውለድ አይፈልግም ማለት ነው። ጠርጥር እንደሚወስድ የማላውቅ መስሎ ነው። እና አንቺ አወቅሽና ሌላ ሰው ያውጣል ማለት ነው? ቆይ እንዴት ሳትብሎ እንኳን ይሄ ነገር ሊፈጠር አልቻለም? ነገርኩሽ እኮ እኛ ስለፈለግን የሚሆን ነገር የለም። እንግዲህ ታስታውሱ ከሆነ ሱራፌል እንደማይወልድ ትናንትና ቲጂ ስታወራ ነበረ። ስለዚህ ያልወለደችው ቤዛ እንግዲህ ሱራፌል መውለድ ስለማይችል ነው ማለት ነው። ስለዚህ ቤዛ የምታውቀው ነገር የላትም ምስኪን። ይቻላል ግን ምን? አይ በእኔ በኩል ያለው ውጤት እንደጠበቅሽው ባይሆንስ? ምናልባት ቆይ ለምን ከራስህ ጀመርክ? እንግዲህ በዚች ምድር ላይ የፈለግኩትን ነገር ሙሉ ከአንቺ አግኝቻለሁ። ስለዚህ ምርመራው እኔ ብሆንስ እያለ ነው። ለምን ከአንተ ጀመርክ ብላ እንግዲህ ምርመራውን ትቼዋለሁ እንደው ማለት ነው። እንግዲህ ሱራፌል በድጋሚ አንቺን በሰርግ ማግባት እፈልጋለሁ እያለ ነው። ይደገም የሰርጋችን ይደገም ትላላችሁ። አለ ምን አለ በሰማይ መንገድ አለ። 3 4 መደገስ ይቻላል። እንግዲህ ሱራፌልና ቤዛ ሳሚና ኩች አብረውን ይመሸራሉ ስትለው የሆነ ነገር በሻል እያለ እየኮለኮለ እያጫወታት ነበረ። እንግዲህ ምግቡ አሯል። እነሱ ፍቅራቸውን ሲቀጩ ማለት ነው። ነገሮች ነበር ሳሚ እዚህ ቤት ሲጋበዝ የሆነ እንትን አያጣው ብዬሽ ነበር። ሮቤል ጋር በተደጋጋሚ እየታየሽ ነው። ያሱ ምንድን ያደረገሽ? ሮቤል ከኔ በላይ የሚያውቀው ሰው የለም። እንግዲህ ሳሮንን ቲጂ ምን ታረጊያለሽ ከሮቤል ጋር እያለች ጓደኛዬን አሳልፌ አልሰጥም እያለች እያወራቻት ነው። በሚገርም ሁኔታ እንግዲህ ጓደኛዬን እንዲጎጃት አልፈልግም እያለች እያወራቻት ነው። ምን ነው ወዳጅ ስለጠራለ? አረ አላለኝ። ይልቅ ራቱ የከተራትማ ባለፈው እንደምን ማለት ነው። እንግዲህ ወዲያጀ ብሎ ሲደውልለት ሱራፌል ለሳሚ እኔ እኮ ሳሚ ነኝ ያውቀኛል ግን አላለም። እንግዲህ ራቱ ግብዣ ድረስ መቆጣጠር ራሴን አልቻልኩም ይቅርታ አድርገልኝ ብሎ ሳሚ ይቅርታ ጠየቀ። ምናለ እንደኛ ራስ ሁሉ ነገር ብታሳምረው የመጨረሻዎቹ ሁሉ ብታረገው እያለ ነው። እንግዲህ ያን ሮቤል ባይኖር ኖሮ ደስታ ነበር የሚኖረው። ይህን ሁሉ ነገር እንዴት አምኜ እንደነገርኩሽ አላውቅም። ተባብረን እነዚህ ጥንዶችን ከሮቤል መጠበቅ አለብን። ጭራሽ ቲጂ ጓደኛዬን እጠብቃታለሁ እኔ እረዳሻለሁ እያለ ሳሮንን ታጽናናለች። ነገር አለ ማለቴ ጸብ ውስጥ አይደለም። ያው ትዳራቸው በፈተና የተከበበ ነው ብዬ ነው። አዲስ ነገር አለ ስትይ ቆይ ቢኖርስን እንግዲህ ስለ እነ ሱራፌልና ቤዛ እየጠየቀቻት ነው። ነግሪኝ ምን ችግር አለው? አላማዬን ነገርኩሻለሁ። ሌላውን ልጅ ስታመጪልኝ እነግርሻለሁ። ስልኩሽ ከሮቤል ጋር ሳትናጭት እንደሆናችሁ ስላልኩሽ ምንድነው ራሱ የምትወቅሽው? እንግዲህ የሉላ ክስት በጣም ታማ እያቃሰተኝ ትገኛለች። ባትይኝ ምንም ነገር አላደርግም። እንግዲህ አክስቷ ጭራሽ የእሷን በሽታ ትታ ሀፍሽ ላይ የሚበላ ነገር አድርግ እያለች እንግዲህ እያሰበችላት ትገኛለች ለሉላ። እንግዲህ አክስቲቱ እባክሽን ይቅር በይኝ እያለቻት ነው። ምንድን ነው ይቅር እምልሽ ምን አድርገሽኝ እያለቻት ነው ይቺ ሉላ። እንግዲህ ትጂ ሰው እያዘጋጀ ነው። ማንን እንደምታግት አላውቅም። ይመስለኛል ሳሮን እንድታግት ነው መሰለኝ። ሄሎ ትጂ እባክሽ ቶሎ ድረሽልኝ። አክስቴ በጣም ታማ እያጣጣረች ነው ያለችው እና እኔ ምን ላድርግ? ድሮም እንዳንቺ ነች እኮ ልጅ እያላት ላትታመም ነው። ስለዚህ ዛሬ ማታ የሳሮን ልጅ አስለቅቃለሁ ማለት ነው። ሳሮን ላይ ልታስለቀቅ እንግዲህ የሚኔ ሳርያ ላይ ነው። ህዝብ እያሰባሰበኝ ነው። ቲጂ እንግዲህ ሉላ ደግሞ አክስቴ በጣም ታማብኛለች ድረሽልኝ ስትላት ቲጂ ምን ያህል እንደማስፈልግሽ አሳውቅሻለሁ ብላ ጆሮዋ ላይ ዘጋይበት።
እንግዲህ እንዲህ እንዳለ አለቀ ማለት ነው። ፓርት እስከሚመጣ ድረስ ደህና ሁኑ። ላይክ ሰብስክራይብ አትርሱ ቤተሰብ ባይ